በጎረቤት ሀገር ጅቡቲና በኢትዮጵያ መካከል የወደብ አጠቃቀምን አስመልክተው የተፈጠረው ውጥረት ተባብሶ ቀጥሏል። በኢትዮጵያ መንግስት ፈቃድ የተሰጣቸውን የግል ትራንስፖርት ኦፕሬተሮች በጅቡቲ ግዛት ውስጥ እንዳይንቀሳቀሱና የጭነት ሰነድ እንዳይቆርጡ ጅቡቲ ከልክላለች። ይህንን የጅቡቲን እገዳ ተከትሎ ኢትዮጵያ አደገኛ የሆነ እርምጃ ወስዳለች። እንመለከተዋለን። በሌላ በኩል የተባበሩት መንግስታት ድርጅት የሱዳን ጦርነት ወደ ኢትዮጵያ ሊዛመት እንደሚችል በመግለጽ ሰፊ የቀጠናዊ ግጭት ስጋት እንደተጋረጠ አስታውቋል። በሱዳን በሁለቱ ኃይሎች መካከል እየተደረገ ያለው ጦርነት ከምን ጊዜውም በላይ ተጠናክሮ ቀጥሏል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን እየተባባሰና ከጊዜ ወደ ጊዜ ዓለም አቀፋዊ መልክ እየያዘ የመጣው ግጭት በማስመልከት ማስጠንቀቂያ ልኳል። የምናይ ይሆናል። በሌላ መረጃ ዶናልድ ትራምፕ የኢትዮጵያን አምባሳደር በአስቸኳይ ወደ ዋሽንግተን እንዲመጡ ትዕዛዝ አስተላለፉ። የፕሬዝደንቱ ጥሪ ያልተለመደ በመሆኑ ትኩረትን ስቧል። ትራምፕ በርካታ የአሜሪካ አምባሳደሮችን ከስራቸው ለማሰናበት እንቅስቃሴ እንደጀመሩ እየተነገረ ይገኛል። እንመለስበታለን። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁኝ ቆዩላለሁ። በጎረቤት አገር ጅቡቲና በኢትዮጵያ መካከል የወደብ አጠቃቀምን አስመልክቶ የተፈጠረው ውጥረት ተባብሶ ቀጥሏል። በኢትዮጵያ መንግስት ፈቃድ የተሰጣቸውን የግል ትራንስፖርት ኦፕሬተሮች በጅቡቲ ግዛት ውስጥ እንዳይንቀሳቀሱና የጭነት ሰነድ እንዳይቆርጡ ጅቡቲ ከልክላለች። ይህንን የጅቡቲን እገዳ ተከትሎ ኢትዮጵያ አደገኛ የሆነ እርምጃ ወስዳለች። የጅቡቲ ወደቦችና ነፃ ዞኖች ባለስልጣን በኢትዮጵያ መንግስት ፈቃድ የተሰጣቸው የግል መልቲሞዳል ትራንስፖርት ኦፕሬተሮች በጅቡቲ ግዛት ውስጥ እንዳይንቀሳቀሱና የጭነት ሰነድ እንዳይቆርጡ እገዳ መጣሉ በሁለቱ ሀገራት የሎጂስቲክስ ዘርፍ ላይ ከፍተኛ ውጥረት ከፈጠረ በኋላ በኢትዮጵያና በሶማሊላንድ መካከል ተቋርጦ የነበረውን የንግድ የኢንቨስትመንትና የኢኮኖሚ ትብብር እንደ አዲስ ለማጠናከር ያለመ ከፍተኛ የኢትዮጵያ ልዑካን ቡድን በበርበራ ወደብና በበርበራ ኢኮኖሚ ነፃ ቀጠና ጉብኝት አድርጓል። በትናንትናው ዕለት የተከናወነውን ይህንን ጉብኝት የመሩት የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ አቶ ቀነኒሳ ለሚ ሲሆኑ በቡድኑ ውስጥ የኢትዮጵያ ሶማሌ ክልል የኢንቨስትመንት ትራንስፖርት እና ንግድ ዘርፍ ምክትል ቢሮ ኃላፊዎች እንዲሁም የትግራይ፣ የኦሮሚያ፣ የአማራ፣ የቤኒሻንጉል ጉሙዝና የሶማሌ ክልል የንግድ ምክር ቤት ፕሬዝዳንቶች ተካተዋል። እሁድ ዕለት ሶማሌላንድ የገባው ልዑኩ ሰኞ ዕለት በበርበራ ወደብ በመገኘት የወደብ መገልገያዎችን፣ የጉምሩክ አሰራሮችንና ቁልፍ የሎጂስቲክስ መሠረተ ልማቶችን ተመልክቷል። በጉብኝቱ ወቅት የሶማሊላንድ የገንዘብና ኢኮኖሚ ልማት ሚኒስትር ዳይሬክተር ጀነራል መሐመድ ሐሰን ሳሊባን የወደብ አገልግሎትን ለማዘመን የጉምሩክ አሰራርን ለማቀላጠፍና ንግድን ለማሳለጥ ስለተደረጉ ማሻሻያዎች ለልዑካን ቡድኑ ማብራሪያ ሰጥተዋል። ኃላፊው አክሎም የበርበራ ወደብና ነፃ የንግድ ቀጠናው ቀጠናዊ የንግድ ትስስርን ለማሳደግ ያላቸውን ሚና አብራርተዋል። በኢትዮጵያና በሶማሊላንድ መካከል ባለፈው ዓመት ተፈርመው የነበረው ስምምነት ሶማሊያ ባቀረበችው ተቃውሞ ለጊዜውም ቢሆን ተቋርጦ ቆይቷል። አሁን ግን በኢትዮጵያና በጅቡቲ መካከል በተፈጠረው አለመግባባት አገራቱ ግንኙነታቸውን እንደ አዲስ ጀምሯል። ይህም አዲስ ግንኙነት ከሶማሊያ ጋር በቱርክ አሸማጋይነት ደርሰው የነበረውን ስምምነት እንዳያደፈርስ ተሰግቷል። የኢትዮጵያ ልዑካን ቡድን ወደ ሶማሊላንድ በመጓዝ ከበርበራ ነፃ ቀጠና ባለስልጣን፣ ከሶማሊላንድ ወደቦች ባለስልጣን እንዲሁም ወደቡን ከሚያስተዳድረው ዲፒ ወርልድ የሥራ ኃላፊዎች ጋር ተገናኝቷል። ይህ ጉብኝት የበርበራ ወደብ ለኢትዮጵያ የገቢና ወጪ ንግድ ያለውን ስትራቴጂካዊ ጠቀሜታና የአማራጭ የንግድ ኮሪደርነት ሚናን ያጎላ እንደሆነ ተገልጿል። ኢትዮጵያ የሎጂስቲክስ ዘርፉን ለማዘመንና የኢትዮጵያ ባህር ትራንስፖርት ድርጅትን ብቸኛ ተጠቃሚነት ለማስቀረት ለግሉ ዘርፍ ፈቃድ ብትሰጥም ጅቡቲ ግን ይህንን አሰራር ለመቀበል ፈቃደኛ ሳትሆን ቀርታለች። የኢትዮጵያ ማሪታይም ባለስልጣን የሎጂስቲክስ ዘርፉን ነፃ ለማድረግ ለ6 የግል መልቲ ሞዳል ኦፕሬተሮች ፈቃድ መስጠቱ ይታወሳል። እነዚህ ድርጅቶች ስራ እንዲጀምሩ የተቀመጠው የጊዜ ገደብ ያለፈ ቢሆንም
የጅቡቲ ባለስልጣናት የራሳቸው መርከብ የሌላቸው ኦፕሬተሮች የጭነት ሰነድ ማውጣት አይችሉም የሚል መመሪያ በማውጣት እንቅስቃሴያቸውን ገድበዋል። በሌላ በኩል የተባበሩት መንግስታት ድርጅት የሱዳን ጦርነት ወደ ኢትዮጵያ ሊዛመት እንደሚችል በመግለጽ ሰፊ የቀጠናዊ ግጭት ስጋት እንደተጋረጠ አስታውቋል። በሱዳን በሁለቱ ኃይሎች መካከል እየተደረገ ያለው ጦርነት ከምን ጊዜውም በላይ ተጠናክሮ ቀጥሏል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን እየተባባሰና ከጊዜ ወደ ጊዜ ዓለም አቀፋዊ መልክ እየያዘ የመጣው ግጭት በማስመልከት ማስጠንቀቂያ ልኳል። ባለፈው ሳምንት የሱዳን የመከላከያ ጦር አዛዥ ጀነራል አልቡርሃን ኢትዮጵያ ለፈጥኖ ደራሽ ኃይሉ የጦር ካምፕ ፈቅዳለች በማለት እርምጃ እንደሚወስዱ ዝተው ነበር። በአሁኑ ሰዓት ሁለቱ ኃይሎች የሚያደርጉት ውጊያ በኢትዮጵያ በቅርብ ርቀት ላይ በምትገኘው ኮርዶፋን ግዛት በመሆኑ ጦርነቱ ወደ ኢትዮጵያ እንዳይዛመት ተሰግቷል። ተመድ የሱዳን ጦርነት ወደ ኢትዮጵያ ሊዛመት እንደሚችል በመግለጽ ሰፊ የቀጠናዊ ግጭት ስጋት እንደተጋረጠ ይፋ አድርጓል። ቀጠናዊ ውጥረቱ የተፈጠረው ውጊያ እየበረታ የጦር መሳሪያዎች ስርጭት እየጨመረና ታጣቂ ቡድኖች ባልተጠበቁ ድንበሮች በኩል እየተንቀሳቀሱ በመሆናቸው ነው ብለዋል። ለጸጥታው ምክር ቤት ገለጻ ያደረጉት የፖለቲካና ሰላም ግንባታ ጉዳዮች ረዳት ዋና ጸሐፊ ካሊድ ኪያሪ ጦርነቱ በቅርቡ ወደ ሱዳን የኮርዶፋን ግዛት አቅጣጫ መዞሩን ገልጸዋል። በዚህ መሰረት የሱዳን ፈጥኖ ደራሽ ኃይል የባኑሳን ከተማ ታሳስ 1 ቀን የሄግሊግ የነዳጅ ማውጫን ደግሞ በታሳስ 8 ቀን መቆጣጠሩንና በደቡብ ኮርዶፋን የሚገኙ ዋና ዋና ከተሞች አሁንም በከበባ ውስጥ መሆናቸውን አስታውቋል። አክሎም በሱዳንና በደቡብ ሱዳን መካከል እየታየ እንዳለው ሁሉ ታጣቂ ቡድኖች ድንበር ተሻግረው የሚያደርጉት እንቅስቃሴ ለቀጠናው መረጋጋትን ሊያሳጣ የሚችል ተጽዕኖ እንዳለው ዋና ጸሐፊው አስጠንቅቋል። በሌላ መረጃ ዶናልድ ትራምፕ የኢትዮጵያን አምባሳደር በአስቸኳይ ወደ ዋሽንግተን እንዲመጡ ትዕዛዝ አስተላለፉ። የፕሬዝዳንቱ ጥሪ ያልተለመደ በመሆኑ ትኩረትን ስቧል። ትራምፕ በርካታ የአሜሪካ አምባሳደሮችን ከስራቸው ለማሰናበት እንቅስቃሴ እንደጀመሩ እየተነገረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን፣ ሶማሊያንና ጅቡቲን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ወደ ሀገራቸው ጠርተዋል። እርምጃው ያልተለመደ ነው የተባለ ሲሆን ዩናይትድ ስቴትስ በውጭ ሀገራት ያላትን ዲፕሎማሲያዊ ውክልና መልሳ ለማዋቀር የምታደርገው ሰፊ ጥረት አካል ነው ተብሏል። በዲፕሎማሲያዊ ማህበረሰብ ምንጮች እየተዘዋወረ ባለው መረጃ መሰረት አሜሪካ አምባሳደሮቿን ወደ ሀገሯ የጠራችባቸው የአፍሪካ ሀገራት ዝርዝር የተለያዩ የአህጉሪቱን ቀጠናዎች ያካተተ ነው። ዝርዝሩ በሰሜን አፍሪካ የሚገኙትን ግብፅና አልጄሪያን ጨምሮ በአፍሪካ ቀንድ፣ በምስራቅ፣ በምዕራብ፣ በመካከለኛውና በደቡባዊ አፍሪካ የሚገኙ ሀገራትን ያጠቃልላል። አምባሳደሮቹ እንዲመለሱ ስለተደረጉበት ምክንያት እስካሁን የተሰጠ ይፋዊ ማብራሪያ የለም የተባለ ሲሆን ክፍት የሆኑትን የሥራ መደቦች ለመተካት ግልጽ የሆነ የጊዜ ሰሌዳ አለመቀመጡም ተመልክቷል። ውሳኔው በአፍሪካ ቀንድ፣ በሶማሊያ፣ በኢትዮጵያና በጅቡቲ የሚገኙ የአፍሪካ አምባሳደሮችን እንደሚመለከት የተነገረ ሲሆን ቀጠናው በዓለም አቀፍ የንግድ መርከቦች መተላለፊያነቱ በአሜሪካ የጦር ሰፈር መገኘትና በጸረ ሽብር ተግባራት ቅድሚያ የሚሰጠው በመሆኑ ለዋሽንግተን ስልታዊ ፋይዳ ያለው አካባቢ መሆኑ ተጠቁሟል። በሰሜን አፍሪካ ደግሞ ግብፅና አልጄሪያ በዝርዝሩ ውስጥ ከተካተቱት ሀገራት መካከል ይገኙበታል። ሁለቱም ሀገራት በጸጥታና በኢነርጂ ጉዳዮች ላይ ለአሜሪካ ቁልፍ ቀጠናዊ አጋሮች እንደሆኑ ይታሰባል። የአምባሳደሮቹ ጥሪ ከምስራቅ አፍሪካ ዩጋንዳ፣ ሩዋንዳ እና ደቡብ ሱዳን ያሉ ሀገራትን ያካተተ ሲሆን በምዕራብ አፍሪካ ደግሞ ናይጄሪያ፣ ሴኔጋል፣ ኒጀር እና ኮት ዲቯር በዝርዝሩ ውስጥ ተካቷል። እርምጃው ወደ መካከለኛ አፍሪካም በመዝለቅ ካሜሩን እና ዲሞክራቲክ ሪፐብሊክ ኮንጎን የነካ ሲሆን በደቡባዊ አፍሪካ ደግሞ ዛምቢያ እርምጃው ከተወሰደባቸው ሀገራት መካከል ትጠቀሳለች። ውሳኔው የተሰማው በዓለም ዙሪያ በርካታ የአሜሪካ አምባሳደሮች የሥራ መደቦች ክፍት በሆኑበት ወቅት ስለሆነ ውሳኔው በፖለቲካና በጸጥታ ትብብር ላይ በተለይም በአፍሪካ ላይ ያለው ዓለም አቀፍ ፉክክር እየተፋፋመ ባለበት በዚህ ወቅት
አሜሪካ በአፍሪካ ባላት ተጽዕኖ ላይ ሊያሳድር የሚችለውን ጫና በተመለከተ ጥያቄዎችን እንዳስነሳ ተዘግቧል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።